ከ10 ሚሊዮን ብር በላይ የሚያወጣ የቤተ ክርስቲያን ንብረት አውድመዋል የተባሉ 21 ግለሰቦች በቁጥጥር ስር ውለዋል። በአዲስ አበባ ከተማ በተለይ ከሁለት ወራት ወዲህ የመኖሪያ ቤት ዋጋ 10 ሺህ ብርና ከዛ በላይ ጭማሪ አሳይቷል ተብሏል። በጤዛ ፊልም ላይ ድንቅ የእናትነት ትወና ብቃታቸውን ያሳዩት ታታ ከዚህ ዓለም በሞት ተለይተዋል። በተጭበረበረ ሁኔታ አሸንፈሃል የተባልኩትን 7 የመቀመጫ ወንበር አልቀበልም ሲል ትብብር ለኢትዮጵያ ገልጿል። እገታን ከኢትዮጵያውያን የኮረጁ የሚመስለው ዜጎች የውጭ ሀገር ጎብኚዎችን አግተው በፖሊስ ቁጥጥር ስር ውለዋል የሚሉና ሌሎችም ጉዳዮችን ይዘናል። አብራችሁን ዝለቁ። የአዲስ አበባ ፖሊስ ዛሬ ባወጣው መረጃ በእምነት ተቋም ውስጥ በኃይል ገብተው ከ10 ሚሊዮን ብር በላይ የሚያወጣ ንብረት አውድመዋል ሲል የጠረጠራቸውን 21 ግለሰቦች በቁጥጥር ስር አውሏል። ይህ ክስተት የተፈጸመው ሰኔ 13 ቀን 2018 ዓ.ም 12 ሰዓት ገደማ ነው ተብሏል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ ነው ተፈጸመ የተባለው። ግጭቱ የተቀሰቀሰው መነሻው የመሬት ይዞታ ጥያቄ ባደረገ ውዝግብ መሆኑን የፖሊስ ሪፖርት ያሳያል። በስፍራው ላይ የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን የተባለ በከተማ አስተዳደር ካቢኔ በተሰጠው ይሁንታ መሰረት ባዶ ቦታውን ተረክቦ ግንባታ በማከናወን አገልግሎት እየሰጠ ይገኛል ተብሏል። ሆኖም የተወሰኑ የአካባቢው ነዋሪዎች መሬቱ የኮንዶሚኒየሙ መንደር አካል ነው በማለት ቅሬታ ሲያነሱ ቆይተዋል። በዕለቱም 21 የሚሆኑ ነዋሪዎች ፓስተሩ መሬቱን የወሰደው አላግባብ ነው፣ ቦታው የኛ ነው በሚል በቡድን ተደራጅተው የቤተ ክርስቲያኑን ግቢ በኃይል በመስበር ጥቃት አድርሰዋል ተብሏል። በዚህም ድርጊታቸው 10 ሚሊዮን 132 ሺህ ብር የሚገመት ንብረት ዘረፋና ውድመት በአዲስ አበባ ፖሊስ ክስ ላይ ተገልጿል። በቀጣይም በወንጀሉ ተሳታፊ ናቸው በተባሉ ግለሰቦች ላይ ክስ እንደሚመሰረት የአዲስ አበባ ፖሊስ አስታውቋል። እገታን ከኢትዮጵያ የተማሩ የሚመስሉት ፓኪስታናውያን ለጉብኝት የመጡ ዜጎችን አግተው ከ15 ሚሊዮን ብር በላይ ጠይቀዋል። የፓኪስታን ዜግነት ያላቸው ዚሻን ካሊድ፣ ፍርዝ መሐመድ እና መሐመድ ጀናይድ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 4 ቀንና ሰኔ 11 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ነው ተብሏል። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰዋል ተብሏል። ተጠርጣሪዎቹ በዚህ ብቻ ሳያበቁ ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰር በመደብደብና ከ15 እስከ 25 ሺህ የህንድ ሩቢ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበር የግል ተበዳዮች ለፖሊስ ቃላቸውን ሰጥተዋል። የወንጀሉ መፈጸም መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ኦፕሬሽን ተጠርጣሪዎቹን ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስቲክ እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር አውሏቸዋል ተብሏል። የአካባቢው ነዋሪዎች ተጠርጣሪዎቹ እንዲያዙ መረጃ በመስጠት ላደረጉት ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አጠራጣሪ ጉዳዮች ሲያጋጥሙ ለፖሊስ መረጃ መስጠት እንደሚገባ መልእክት አስተላልፏል። በጤዛ ፊልም ላይ ድንቅ የእናትነት ብቃታቸውን ያሳዩት ወይዘሮ ታክላ በየነ ወይንም ታታ ታክላ ከዚህ ዓለም በሞት ተለይተዋል። በኢትዮጵያ የሲኒማ ታሪክ ውስጥ ደማቅ አሻራቸውን ጥለው ያለፉት በዓለም አቀፍ ደረጃ እውቅና ባገኘው የኃይሌ ገሪማ ጤዛ ፊልም ላይ የማይረሳ ገጸ ባህሪ የተጫወቱት አንጋፋዋ እናት እማማ ታክላ ወይንም ታታ ታክላ በ95 ዓመታቸው ከዚህ ዓለም በሞት መለየታቸው ተሰምቷል። እማማ ታክላ ምንም እንኳን የትወናም ሆነ መደበኛ የፊልም ትምህርት ገብተው ባይማሩም በታላቁ ዳይሬክተር ኃይሌ ገሪማ ለተሰራው ጤዛ ፊልም ላይ የተመረጡት በተፈጥሯዊ ማንነታቸውና በነበራቸው የእናትነት ግርማ ሞገስ ነበር። በትወናቸው ውስጥ የነበራቸው ተሳትፎ ፊልም ሳይሆን ህይወትን የመኖር ያክል እውነተኛ የነበረ ሲሆን በተለይም በስደትና በፖለቲካ ሰለባነት አካሉ የጎደለውንና ስነ ልቦናው የዛለውን ልጃቸውን ዶክተር አንበርብርን ተቀብለው በእናትነት ፍቅርና በባህላዊ ጥበብ ሲንከባከቡ የታዩበት ብቃት ዛሬም ድረስ በብዙዎች ልብ ውስጥ ታትሞ የሚገኝ ነው።
እማማ ታክላ ፊልሙን ለመስራት ምንም አይነት የጥበብ ስልጠና ባይኖራቸውም በቬኒስና በፌስታኮ የፊልም ፌስቲቫሎች ላይ ጤዛ ፊልም ለተጎናጸፈው ሽልማት የእሳቸው ተፈጥሯዊ ትወና ተጠቃሽ ነበር። ታታ ታክላ በልጅነታቸው በካቶሊክ ሚሽነሪ ትምህርት ቤት ትምህርት ጀምረው የነበረ ቢሆንም ብዙም ሳይገፉበት አቋርጠው በ15 ዓመታቸው ትዳር መስርተው የ10 ልጆች እናት ነበሩ። በህይወት ዘመናቸውም ሃይማኖታዊና ማህበራዊ እሴቶችን አክባሪ፣ በጎረቤትና በወዳጅ ዘመድ ዘንድ እጅግ የተወደዱ እናት እንደነበሩ ይነገራል። በተለይ ትወናው ላይ በጉልበታቸው ወደ ቤተክርስቲያን ሲሄዱ የሚያሳየው ትዕይንት በሁሉም ልብ ውስጥ ገብቶ የቀረ ነው፣ ከሌሎቹም የበለጠ። በአዲስ አበባ ከተማ በተለይ ከሁለት ወራት ወዲህ የመኖሪያ ቤት ኪራይ ዋጋ በከፍተኛ ሁኔታ ጨምሯል ተብሏል። በከተማዋ የተለያዩ አካባቢዎች ከነዋሪዎች የተሰበሰቡ መረጃዎች እንደሚያሳዩት በተለይ በጋራ መኖሪያ ቤቶች ላይ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ተገልጿል። በአያት ኮንዶሚኒየም ከ20 እስከ 22 ሺህ ብር ኪራይ ይከፈልበት የነበረው ባለ 2 ክፍል መኝታ ቤት ወደ 30 ሺህ ብርና ከዛ በላይ ያሻቀበ ሲሆን እስከ 15 ሺህ ብር ይከፈልበት የነበረው ባለ 1 ክፍል መኝታ ቤት እስከ 25 ሺህ ብር መድረሱን እንዲሁም ስቱዲዮ ተብሎ የሚጠራው አንድ ወጥ የመኖሪያ ክፍል ከ10 ሺህ ብር ወደ 16 ሺህ ብር ገደማ ማሻቀቡን ምንጮች ተናግረዋል። በገላን ቦሌ አራብሳና ጀሞ በሚገኙ የጋራ መኖሪያ ቤቶች ላይ በተመሳሳይ አከራዮች ከፍተኛ የኪራይ ጭማሪ እያደረጉ ነው። የከተማዋ አስተዳደር የቤት ኪራይ ጭማሪ እንዳይደረግ አከራዮችን ቀደም ሲል ውል ማስገባቱ አይዘነጋም። ነገር ግን ሕጉ እየተተገበረ አይደለም። ኦፌኮ በአንዳንድ የኦሮሚያ ክልል አካባቢዎች ተወስኖ የቆየው የግጭት አውድ እጅግ አደገኛ በሆነ መልኩ ወደ መካከለኛውና ምስራቃዊው የክልሉ አካባቢዎች እየተስፋፋ ይገኛል ሲል ስጋቱን ገልጿል። በአርሲ ምስራቅ ሸዋና ምዕራብ ሐረርጌ ዞኖች የሚፈጸሙ ጥቃቶች ከዚህ ቀደም ታይቶ ወደማይታወቅ ምዕራፍ ተሸጋግረዋል ያለው ፓርቲው በተለይ በምስራቅ አርሲ ዞን አሰኮ ወረዳ ከሳምንታት በፊት በተፈጸመ የተቀናጀ ጥቃት ብሔርና ሃይማኖት ሳይለይ በአማራና በኦሮሞ ተወላጆች እንዲሁም በክርስቲያኖችና በሙስሊሞች ላይ የጅምላ ግድያ ተፈጽሟል ብሏል። በዞኑ ሴሩ ወረዳ መንደሮችን ሙሉ በሙሉ ያወደመ ስልታዊ የማጥቃት ዘመቻ እንደተካሄደ ፓርቲው የጠቀሰ ሲሆን በዚህም ወደ 17000 የሚጠጉ አባወራዎች መፈናቀላቸውን፣ በ10 ሺዎች የሚቆጠሩ ዜጎች ለችግር መጋለጣቸውንና ገሚሶቹ ወደ ጫካ ሰው ወደማይኖርበት በረሃ መፈናቀላቸውን አውስቷል። ኦፌኮ በንጹሃን ላይ የሚደርሰው ጥቃት በአስቸኳይ እንዲቆም ያልተገደበ የሰብአዊ እርዳታ ለተጎጂዎች እንዲቀርብ መከላከያ ሰራዊትና ሌሎችም የታጠቁ አካላት የጦርነትና ዓለም አቀፍ የሰብአዊ መብት ህግጋትን እንዲያከብሩም ጠይቋል። በተጭበረበረ ሁኔታ አሸንፈሃል የተባልኩትን 7 ወንበር አልቀበልም ሲል ትብብር ለኢትዮጵያ ገልጿል። በሰባተኛው ጠቅላላ ምርጫ በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች በድምሩ 7 የምክር ቤት ወንበሮችን 2 የህዝብ ተወካዮችና 5 የክልል ምክር ቤት ያሸነፈው ትብብር ለኢትዮጵያ አንድነት ወይንም ቅንጅት ያገኘውን መቀመጫ እንደማይረከብና ምክር ቤት እንደማይገባ አስታውቋል። ምርጫውን የጨረባ ሲሉ የገለጹት የቅንጅቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ በሀገሪቱ ያለው የሰላም እጦትና ጠባብ የፖለቲካ ምህዳር ለውሳኔያቸው በዋና ምክንያትነት ተጠቅሷል። መንግስት ወደ ንግግርና ድርድር እስኪመጣ ድረስ እውቅና እንደማይሰጡት የገለጹት ኃላፊው ዓለም አቀፍ ማህበረሰብም ለምርጫው እውቅና እንዳይሰጥ ቅስቀሳ እያደረጉ መሆኑን ይፋ አድርገዋል። ይህ ውሳኔ ለመረጣቸው ህዝብ ድምጽ መንፈግ እንዳልሆነ የገለጸው ጥምረቱ ምክር ቤት አለመግባትን እንደ መደራደሪያ መሳሪያ እየተጠቀመበት መሆኑንና መንግስት ጦርነትን ማቆም፣ እስረኞችን መፍታትና የፖለቲካ ምህዳርን ማስተካከል የመሳሰሉት ቅድመ ሁኔታዎችን ተቀብሎ ቀና ምላሽ ከሰጠው ውሳኔያቸውን ሊቀለብሱ እንደሚችሉ አመልክቷል። ኢህአፓ፣ መኢአድና እናት ፓርቲን ጨምሮ 5 ፓርቲዎችን ያቀፈው ይህ ጥምረት ተመራጮቹ የፓርቲውን ውሳኔ ጥሰው ወደ ምክር ቤት የሚገቡ ከሆነ የሞራልና የህግ ኃላፊነት እንደሚጠይቃቸው አስጠንቅቆ ከፓርቲ ማባረርን ጨምሮ ጠንካራ የስነ ምግባር እርምጃዎችን እንደሚወስድ አሳስቧል። ውድ ቤተሰቦቻችን ለአሁኑ የነበሩን መረጃዎች ያደመጣችኋቸው ናቸው። በሌሎች መረጃዎች እስከምንገናኝ ድረስ ሽርሽር ኢትዮጵያን ሰብስክራይብ ማድረግና ቤተሰብ መሆናችሁን እንዳትረሱ። ለወዳጅ ዘመዶቻችሁ አጋሩ። በሌላ ጊዜ እስከምንገናኝ ፈጣሪ ቸሩን ያሰማን።